ማንን ምን እንጠይቀለው? ገዛኸኝ ተስፋውን እባላለሁ ከአዲስ አበባ ሴምሲ አካባቢ ነው የምደውለው። አንድ የውክልና ጉዳይ ነበረኝ። እህቴ ወደ ማላዊ አካባቢ ነው የምትኖረውና የጡረታ የውክልና ጉዳይ ለኔ ሰጣኝ ሄዳ ነበር። ላለፈው 1 አመት ያህል ገንዘቡን ስወስድ ነበር የቆየሁት። አሁን ግን ካለፈው ወር ጀምሮ የፋይዳ መታወቂያ ካላመጣችሁ የጡረታ ገንዘቡን መውሰድ አትችሉም የሚል ጥያቄ ቀረበልን። እኔ የፋይዳ መታወቂያ አለኝ በሱ መውሰድ እችላለሁ ወይስ አይደለም የእርሷ የፋይዳ ያስፈልጋል አሉ። እንደምታውቁት ደግሞ ፋይዳን ለማግኘት የግድ አሻራ በአካል ተገኝቶ መስጠት ያስፈልጋልና እሱን ደግሞ ለማድረግ በሀገሪቱ ኤምባሲም የለም ይሄንን ማድረግ የሚችል። ስለዚህ እንደው እንዴት ነው ማድረግ የሚቻለው የሚለው ነገር ስንጠይቅ የግድ እሷ እዚህ መምጣት አለባት የሚል ነገር ነው እየቀረበልን ያለነው እና ተቸገርን። ገንዘቡ ደግሞ ለትምህርት ቤት ክፍያም ለአንዳንድ ነገሮችም የሚውሉ ነው ገንዘቡ። ያው የእሷም ልጆች እኔ ጋር ስላሉና የት አቤት እንደሚባልም ትንሽ ቸግሮን ነው። ምናልባት በእናንተ በኩል መፍትሄ እንዲሰጠን ፈልገን ነበረ። እናንተ ጡረታ የምትወስዱት የት ነው? እዚህ መለስ ፋውንዴሽን አካባቢ ያለው ምስራቅ የሚባል ምስራቅ ቅርንጫፍ እዛ ነው እንደ የተባላችሁት? እዛ ነው እንደዛ የተባለ። ኃላፊውን ስማቸውን ያውቋቸዋል? ዘግንጃቸዋለሁ ስማቸውን እንኳን ዘነጋው። እህቶ ከኢትዮጵያ ውጪ ስለመሆናቸው ማረጋገጫ አምጡ አልተባሉም? እሱን አልተጠየቁም። እኔ እስከማውቀው ድረስ ከኢትዮጵያ ውጪ መሆናቸውን የሚያረጋግጥ ሰነድ ከተጻፈላቸው መውሰድ እንደሚቻል ነው። እሱን እርስዎ አቅርቡም አልተባሉም? መረጃው ግን አለኝ ከኢትዮጵያ ውጪ ስለመሆናቸው። አዎ መልካም። እሺ ጠይቃቸዋለሁ። የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማስገኘት ወደ ግል ድርጅቶች ሰራተኛ ማህበራዊ ዋስትና አስተዳደር ደውዬ የአስተዳደሩን የዋና ስራ አስፈጻሚ ጽህፈት ቤት ኃላፊውን አቶ ደረጀ ውቤን አገኘኋቸው። ጤና ይስጥልኝ አቶ ደረጀ፣ እንደምን አደሩ? ቀደም ሲል እንግዲህ አንድ አድማጫችን ጥያቄ አቅርበው ነበረ። ጥያቄው እህቴ የምትገኘው ማላዊ ነው። እዛ ደግሞ ፋይዳ ማውጣት የምችልበት ሁኔታ ስለሌለ ፋይዳ አላወጣችም። እዚህ ጡረታ ለመቀበል ደግሞ ፋይዳው ያስፈልጋል ወይም ናሽናል አይዲ ያስፈልጋል ተባልኩኝ ነው የሚሉትና እንዴት ነው ይህ አሰራር? እስቲ በእናንተ በኩል ያለውን ቢነግሩኝ። መልካም። ያው ውክልና ውጭ ሀገር የሚኖር ሰው በየአመቱ ሲያድስ እዛ ካለው የኢትዮጵያ ኤምባሲ ወይም ቆንስላ ጽህፈት ቤት ደብዳቤ ማጻፍ አለበት በየአመቱ ሲታደስ። ፋይዳን በተመለከተ ግን አሁን ውጭ ሀገር ላሉ ህመም ለገጠማቸውና አልጋ ላይ ለዋሉ እንደዚሁ ደግሞ አይሲዩ ውስጥ ለሆኑ አይነት ሰዎች የ6 ወር ጊዜ ገደብ ተሰጥቷል። በ6 ወር ጊዜ ውስጥ ፋይዳውን ማውጣት አለባቸው። እስከ 6 ወር ጊዜ ድረስ ግን በውክልናቸው መሰረት ሊቀበሉ ይችላሉ። እንግዲህ የተሰጠው ጊዜ ገደብ ከብሔራዊ መታወቂያ ፕሮግራም ጽህፈት ቤት የተሰጠው የ6 ወር ጊዜ ገደብ ነው፣ ለእኛ የደረሰን ማለት ነው። ለ6 ወር ጊዜ አገልግሎቱን ያገኙ። ከዛ በኋላ እንግዲህ ሌላ የሚወሰን ነገር ካለ ናይን የሚሆነው ግን የተሰጠው የጊዜ ገደብ 6 ወር ብቻ። ስለዚህ የብሔራዊ መታወቂያ ፕሮግራም ባስተላለፈው መመሪያ መሰረት ነው እኛ እየሰራን ያለ ነው ያሉኝ ነው። ኤግዛክትሊ። አቶ ደረጀ ውቤ በግል ድርጅቶች ሰራተኛ ማህበራዊ ዋስትና አስተዳደር የዋና ስራ አስፈጻሚው የጽህፈት ቤት ኃላፊ፣ በጣም አመሰግናለሁ። እድሜ ይስጥልኝ። መልካም የስራ ቀን ይሁንልዎ። እሺ፣ አመሰግናለሁ። መልካም። አድማጮቻችን አሁን ወደ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር አቶ ዮዳይ አርያ ስላሴ ጋር ደወልኩኝ። አግኝቻቸዋለሁ። ጤና ይስጥልኝ አቶ ዮዳይ፣ እንደምን አደሩ? ሰላም፣ እንደምን አደራችሁ? ደህና። አቶ ዮዳይ ቀደም ሲል የነበረውን የአድማጫችንን ጥያቄና ይጠይቅልኝ ያሉት ተቋም ኃላፊ ደግሞ የሰጡትን ምላሽ ሰምተዋል? የብሔራዊ መታወቂያ ፕሮግራም በሰጠን መመሪያ መሰረት ለ6 ወር ገደብ ሰጥተን የናሽናል አይዲ ያላወጡ ጡረተኞችን በውክልናም ቢሆን አንሰጥም ብለዋልና ኃላፊው ምን ይላሉ እዚህ ላይ? አዎ ትክክል ነው። ለ6 ወር ጊዜ ያለ ብሔራዊ መታወቂያ ለፋይዳ እንዲስተናገዱ ኮሚኒኬት አድርገን ለማህበራዊ ዋስትና ለግልም ለመንግስትም ለሌሎችም ተቋማት ባይዘው ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን ወይም ዲያስፖራ የምንላቸው በጣም ብዙ አገልግሎት ያገኛሉ። ይሄ ጡረታ ዋስትና አንዱ ሆኖ ልክ እንደዛ አይነት መሬት ንብረት መግዛት መሸጥ ከንግድ ጋር ከገቢዎች ጋር በተያያዘ ኢትዮጵያ ውስጥ ሳይኖሩ አገልግሎት የሚፈልጉበት ብዙ ጉዳይ አለ። ከዚህ ጉዳይም ጋር በተያያዘ ፋይዳ እየተጠየቁ ያሉት እዚህ ጋር ብቻ አይደለም። ውክልና ጋር ዶክመንት ሰነድ ማረጋገጥ ጋር ሊጠይቁ ይችላሉ። ገቢዎች ጋር፣ ንግድ ቢሮ ጋር፣ መሬት ቢሮ ጋር እና ለይሄን 6 ወር ያለ ያው ሰውም መቸገር ስለሌለበት ሰዎችም ላይ ቅሬታ እንዳይፈጠር ይቆይ። ምክንያቱም የሌሎች ሀገሮች ቤንችማርክ እያየን ነው። ናሽናል አይዲ ናይጄሪያ አላት፣ ፊሊፒንስ ናይጄሪያ አላት። እነሱ እንደውም ከኛ የበለጠ ዲያስፖራ አላቸው ብዙ ሚሊዮኖች።
እና እነዚህ ዲያስፖራዎች አገልግሎት ሲያገኙ ከሀገር ውጭ ሆነው ናሽናል አይዲ ሊመዘገቡ የሚችሉበትን መንገድ ዘርግተዋል። እኛም እሱ ላይ እየሰራንበት ነው። ስለዚህ ከዛ ድረስ ሰዎች እንዳይቸገሩ አገልግሎት ከማግኘት ኤክስክሉድ እንዳይሆኑ ያለ ናሽናል አይዲ እንዲስተናገዱ ብለን ኮሚኒኬት አድርገናል። ግን ያው ይህ ሁሉ ተደምሮ አላማው ነገ ዛሬ ትንሽ በመሀል መንገራገጭ ቢኖርም የትራንዚሽን ፌዝ ላይ ስለሆነ ነው እንጂ ነገ አሁን ቅድም የተባለችው ማሊ ያለችው ሴትዮ ያለው ተወካይዋ በቀላሉ ሁለቱም ዛም ሆነ አገልግሎት ማግኘት እንድትችል እዚህ ያለውም ተወካይ በትክክል ማን እንደወከለው ትረስት እንዲኖር ወደፊት ሳይወከል ተወክሏልኩም አገልግሎት ለማግኘት ተቸገርኩ ይሄን አደረኩ የትረስት ኢኮሲስተሙን ለመገንባት ሂደት ላይ ነው ያለነው ማለት ነው። እና ከዛ አንፃር ነው አድማጮችም እንዲረዱት የምንፈልገው ጊዜያዊ የሆነ ችግር ነው። ወዲያው ባጭር ጊዜ ውስጥ ወልብት ሲሆን የበለጠ የተሻለ አገልግሎት ማግኘት ይቻላል። ይህ መመሪያ ከተላለፈ ምን ያህል ጊዜ ሆኖታል አቶ ዳይ? ማህበራዊ ዋስትና ኤጀንሲ ደብዳቤው ከተጻፈ የተወሰኑ ሳምንታት ነው፣ አጭር ጊዜ። አሁን አድማጫችን የጠየቁበት ቅርንጫፍ ግን ይህንን ነገር የተቀበለ አይመስለኝም። እንዲያው ቢያጣሩት አንዳንድ ቦታ ቢሆን ጥሩ ነው። አቶ ዮዳይ አርአያ ስላሴ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር፣ በጣም ነው የማመሰግነው። መልካም የስራ ቀን ይሁንልዎ።